ሄሎ ኤቭሪባዲ እንደምን አላችሁ? አም ጉድ ሶ ዛሬ ደግሞ ምን ተሰማኝ ጋይስ ስለ ሚዲያ አጠቃቀማችን ምን ይመስላል የሚለውን ሳየው ብዙዎቻችን እንዳለመታደል ሆኖ ጥሩ አይነት ሚዲያ እየተጠቀምን እንዳልሆነ ገባኝ። ቱ ሳም ኤክስተንት እንደዛ ነው አብዛኛውን ጊዜ። ለምንድን ነው እንደዚህ ያልኳችሁ ጋይስ? በራሴ ላይ ኤክስፐሪመንት ስለሰራው ነው። እና የሆነ ቀን ሌሊት በቃ ቲክቶክ ነበር እና ስክሮል እያደረኩኝ ምናምን አያለው እያየሁኝ ነበር እና ከዛ በቃ እንደዛ እያልኩ አድሬያለሁ። በቃ ነክቷል ጠዋት ላይ ማለት ነው። እና በጣም ነው የተናደድኩት ማለት ነው። መጨረሻ ላይ የምር ነው የምላችሁ፣ በጣም ነው የተናደድኩት። ለምን እንደተናደድኩ አልገባችሁም እናንተ? ማለት መንጋቱ ወይም መጠቀሚ ሳይሆን አንዳይን ምንድን ነው የያዝኩት እስኪ ዛሬ ብዬ ሳስብ ምንም ነቲንግ ነው፣ ምንም ነገር የለም ማለት ነው። አንድም ነገር የያዝኩት ነገር የለም፣ የተጠቀምኩት ነገር የለም። በጣም ተናደድኩኝ እና አብዛኛውን ደግሞ ሳይ ደግሞ እንደዚህ ብቻ ባለኝ አጋጣሚ ሁሉ ሳይ የሶሻል ሚዲያ አጠቃቀማችን ትክክል አይደለም። አብዛኞቻችን ቲክቶክ እንጠቀማለን፣ ዩቲዩብ እንጠቀማለን፣ ሌሎችን ፌስቡክ እንጠቀማለን፣ ቴሌግራም ኢቨን ሳይቀር እንጠቀም ምንም ይሁን እኔ እንትና ነው እያልኩ አይደለም፣ ግን አብዛኞቻችን እንዴት ነው የምንጠቀመው የሚለውን መረዳት አለብን፣ ማወቅ አለብን ጋይስ። እኛ ደግሞ ትልቅ ነን አክቹዋሊ ያው ኦዲየንስ ትልቅ ናችሁ ብዬ አስባለሁ እና ህፃናት ያን ያክል ብዬ ነው የማስበው። እንደኔ ያንግ የሆነ ፒፕል ነው ብዬ አስባለሁ። ከወጣት እስከ ትልቁ ያለው ነው ብዬ ኦዲየንስ ታርጌት እየሰራሁት ያለሁት እና ሁላችንም ሚዲያ ተጠቃሚ ነን፣ ግን እንዴት ነው የምንጠቀመው የሚለውን ነገር ቆም ብለን እያየን አይመስለኝም። አይ ነው ቦሪንግ ሊመስል ይችላል፣ ግን ሪሊ ጋይስ እኛ የሆነ ነገር መቀየር የሆነ ነገር መሆን ካለብን የሚጀምረው አካባቢያችን ከመቀየር ነው ብዬ በተደጋጋሚ ተናግሬያለሁ። እና አካባቢያችን ሶሻል ሚዲያ ሊሆን ይችላል። አካባቢ የአምስት ሰው ድምር ውጤት ነው ሲባል ሚዲያ ላይ ያሉት ሰዎች ሊሆን ይችላል እንጂ ፊዚካሊ ማቆ ያን ያክል ሊሆን ይችላል ወይ ስራ ቦታ ወይ ክላስ ምናምን ነው አይደለ ሰው ጋር የምንገናኘው። ግን የአብዛኞቻችን ባልደረባችን ወይም አብሮን የሚኖረው ማለት ነው ሶሻል ሚዲያ ነው አክቹዋሊ። እና ሚዲያ ላይ ምንድን ነው እያያችሁ ያላችሁት ጋይስ? ኮሜንት ላይ ጻፉልኝ። ባይ እንዴት ነው ሚዲያ አጠቃቀማችሁ? ማለት ይሄ ጥሩ ሊመስላችሁ ይችላል ምናምን ድብር ሲላችሁ ቲክቶክ ስክሮል አድርጋችሁ ያሉ የሚስቁ ሰዎች አይታችሁ ትወጡ መልካም ሊመስላችሁ ይችላል። ግን አዳይን ቆም በሉና እስኪ እዩ ጋይስ ራሳችሁ ምንድን ነው ያገኛችሁት ከዚያ ሳቅ? ምንድን ነው ያገኛችሁት ከዚያ የሆነ ነገር ምን አገኛችሁ? ደግሞ የሚያስጠላ ሁኔታ ደግሞ የኛ ሀገር ሚዲያ ኢንፍሉዌንሰሮች በጣት ከሚቆጠሩ ሰዎች ውጭ በጣም የሚያስቀይም ነገር ነው ጋይስ፣ በጣም የሚያስቀይም ማለት። ለምን እንደዚህ እንዳልኳችሁ ያው ታውቃላችሁ ማለት በቃ አንድ ቫልዩ የማያደርግ ነገር ክሬት ያደርጋሉ። ዘንድ ህዝብ እዛ ጋር ነው የሚሆነው ማለት ጭቅጭቅ እየተጨቃጨቀ ፖስት ያደርገዋል። ህዝብ ይገባል። ደግሞ እኔ በጣም እያዘንኩ ኦዲየንስ ራሱ እስከ ራሱ ጋር እስከ መሰዳደር ድረስ የሚደርስበት ስቴጅ ላይ ነው ያለ ነው። ኮሜንት እየገባ እሱን ሲሰድብ ኧረ ጋይስ እኔ ምን ልበላችሁ፣ በህግ አምላክ አላችሁ። ግን የሆነ እስኪ ቆም እንበል ጋይስ። ምንድነው እያየን ያለ ነው ሚዲያ ላይ? ምንድነው እየሆነ ያለው? የሚገርማችሁ ደግሞ ሚዲያ ከተጠቀምንበት በጣም መልካም መሳሪያ ነው ይባላል። ከተጠቀምንበት ሲባል ዝም ብሎ ገብቶ የሚስቁ ሰዎች ወይም ደግሞ የሆነ ነገር የሚያደርጉ ሰዎች አይቶ እያሉ መኖር አለ። ያ አይደለም የሚጠቅም ነገር የሚባለው ጋይስ። ሪሊ ሚዲያ ላይ በጣም ወሳኝ የሆኑ ሰዎች አሉ። እነሱ ሰዎች ግን ማንም አያገኛቸውም። ይህ ለመንገው ህዝብ ወይም ለአብዛኛው ህዝብ የሚታዩ ሰዎች አይደሉም። እነዛ ሰዎች አሪፍ የሚሰራባቸው ሚዲያዎች በሚያሳዝን ሁኔታ የሚያቸው የለም። ምክንያቱም ህዝቤ እዛች ቲክቶክ የአንድ ደቂቃ የ40 ምናምን የ50 ምናምን ሰከንድ ቪዲዮ ላይ ነው ያለ ነው። አብዛኞቻችን ምናምን ነገር እጃችን ራሱ መቆም አቅቶት እምቢ ብሎን በቃ እዳውን አክቹዋሊ ከስልክ ጋር ያለን ሚዲያ ላይ ያለን ተጣብቆ አልፋታም ብሎ ነው እኔ እንደማስተውለው ያለሁት። እና ይሄን ቆም ብለን ማስተካከል አለብን ብዬ አስባለሁ ጋይስ። እንደዚህ ከቀጠልን እንዴት ነው የምንሆነው? እሺ ጋይስ እንዴ በዚህ አካሄድ እኮ የትም አንደርስም። ምንድነው እሺ እየሆነ ያለው? አክቹዋሊ እነዚያ ሰዎች የሚሰሩ ይሰራሉ፣ የማይሰራም አለ። ባይ ዘ ወይ ቲክቶከር አሁን ምናምን ፎሎወር ያለው ቲክቶከር ብር ያገኛል ማለት አይደለም። ዝም ብሎ ራሱንም እያስጨነቀ ህዝብ ደግሞ ለህዝብ ደግሞ የማያስብ አይነት ኢንፍሉዌንሰር ነው ያለን በአሁኑ ሰዓት። እና ታዲያ የሚያገኙት እያገኙ የማያገኘውም ዝም ብሎ እየገጠጠ እኛ ጋር እናንተ ጋር ህይወታችን ጋር መጫወት የለበትም ብዬ አስባለሁ። ይህን ሸር ላደርጋችሁ እኔ እፈልጋለሁ። ማለት ምንድን ነው ጋይስ? እሺ የምታያቸውን ሚዲያዎች ወይም የምታያቸውን ኢንፍሉዌንሰሮች አስቡና ምንድን ነው ከነሱ የማገኘው? አስቡት።
አክቹዋሊ እኔ በመዝናናት ስም በምናምን እንትን የምትሏቸውን አይደለም ጋይስ። አሁን ልክ ያስናናኛል፣ በቃ ፈታ ያደርጉኛል፣ ሲደብረኝ ቲክቶክ ላይ ነው የምረጋገው የምትሉ ሰዎች ልትኖሩ ትችላላችሁ ጋይስ። ይሄን እንደ ወንድም ሆኜ የምነግራችሁ ግልጽ ነው የምነግራችሁ። ይሄ ነገር ጋይስ የራሱ እንትን አለው፣ የራሱ አፕሮች አለው። ይሄ ነገር የሚፈታበት ቲክቶክ ስገባ እኔ ፈታ ስለምል ነው፣ ሲደብረኝ ቲክቶክ ስገባ ዘና ብዬ እወጣለሁ የምትሉ ሰዎች ጥሩ እንትን ላይ አይደላችሁ፣ ጥሩ አካሄድ እየሄዳችሁ አይደለም። እኔ ልምከራችሁ፣ ላጥፋችሁ፣ የምሬን ነው የምላችሁ፣ ላጥፋችሁና ይህን ነገር ራሳችሁን የምትቀይሩበትን ነገር ቆም በሉና በዚህ አካሄድ የትም አደርሱ። ምንም አሰሩ ሽባ ነው የሚያደርጋችሁ አላችሁ፣ ግን የላችሁ በቃ ፊሊንግ የሌለው ሮቦት ነው የሚያደርጋችሁ። ተቀምጣችኋል፣ ግን በቃ በሀሳብ ደካማ መጨረሻ እታች ነው የሚያወርዳችሁ። እንዳተገብሩ ደግሞ በቃ ኤነርጂያችሁን ግሉታል ምናምን። አንዳንዶቻችን እንዲህ ብለን ከተቀመጥን ስናደርግ 2 ሰዓት አልፎ የምንነቃ ሰዎች አለን። ይሄ ኤነርጂያችሁን ድሬን እያደረገ ሌብላችሁን እያወረደ ያለ ነገር ነው። አታጭ ማጨስ ነው የሚጎዳ ምናምን ይባላል። አሁን መጠጣት ጋይስ፣ እኔ ይቅርታ አድርጉልኝ፣ ሶሻል ሚዲያን ካልተጠቀምንበት በጣም እየተጠቀመብን ያለ ቱል ነው ጋይስ። እና የምትጠቀሟቸውን ሰዎች እኔ ብታውቁ ብትለዩ እመክራቸዋለሁ። እና ምንድነው እየተጠቀማቸው ያላችሁ? እስኪ ከእናንተም ልቀበል። እና ቲክቶክ ላይ ማንን ነው ስላችሁ ምን አይነት ኮንተንት ነው ለማለት ፈልጌ፣ ምን አይነት ኮንተንት ነው ቲክቶክ ላይ ኮንሱም የምታደርጉ? ዩቲዩብ ላይ ምን አይነት ኮንተንት ነው ኮንሱም የምታደርጉ? ሌሎችም ላይ እንዴት ነው ምንድነው እየተጠቀማችሁ ያላችሁት ጋይስ? እሱን ኮሜንት ላይ ጻፉ። በቀጣይ ደግሞ በዚህ ችግር ላይ ደግሞ ያላችሁ ሰዎች ካላችሁ ዋን ኦን ዋን መገናኘትና ማውራት እንችላለን። ቴሌግራም ላይ ማውራት ትችላላችሁ። ኮሜንት ላይ ጽፉልኝ፣ መልስላችኋለሁ። በቪዲዮም ሆነ በዋን ኦን ዋን መነጋገር እንችላለን። ከዚህ ነገር ውጡ ጋይስ። የገባንበት ወጥመድ በጣም ከባድ ወጥመድ ነው። ይልቅስ ደግሞ በጣም የሚገርማችሁ እዚህ ሚዲያ ላይ ሆነው በቃ የሚገርም አይነት ሌጋሲ ቢልድ ያደረጉ ሰዎች አሉ። የሚገርም አይነት ሀሳብ የሚንሸራሸርበት ሚዲያ አለ እና እሱን ሀሳብ የስታርታፕ ቢዝነስ እንዴት ነው የሚሄደው የሚለውን ዲፕ ዳውን እየወረዱ የሚያወሩ እንዴት ነው ያለውን ሪሊ ኦተንቲካሊ ኢትዮጵያ ውስጥ አይ ነው የውጭ ቪዲዮ ብዙ እንዳለ አውቃለሁ። ውጮች ብዙ ነገር አለ፣ ግን የውጭ ደግሞ የውጭ ስትራቴጂ አመጡ ኢትዮጵያ ውስጥ ለማራመድ ይከብዳል ምናምን ነገር እና እኛ ሀገር ውስጥ ያሉትን በእኛ ሀገር ምሁራን፣ በእኛ ሀገር የቢዝነስ ሰዎች ጋይስ ይችን ሀገር የሚያራምዷት ሰዎች አሉ። አመናችሁም አላመናችሁም በቃ ቢዝነሱን ይዞት የሆነ ቲም ነው ያለው ጋይስ። ቢዝነስ ሳይዱ በሆነ ቲም ነው ኮንትሮል ተደርጎ ያለው እና ያ ቲም ማለት የቲም ስላችሁ ኢትዮጵያ ውስጥ የሚኖሩ ብቻ አለ ውጭ ላይ በቃ በንግዱም ዓለም በሉት በምን በሉት በቴክኖሎጂ በሉት የሆነ ቲም አለ ኢትዮጵያን የሚያንቀሳቀሳት ኮምፒት እንድታደርግ የሚያደርጋት ምናምን እና በጣም ነው እየገረመኝ ያለው እና እሱን ነገር መለየት መቻል አለብን። ማን ነው ያ ኦተንቲካሊ የሚያወራው ስለ እነዚህ ነገሮች የሚነግረን ሚዲያ የትኛው ነው የሚለው ቆም ብላችሁ ስሙ። ደግሞ የሾርት የሚባል ነገር ቲክቶክ ላይ ጊዜያችሁን የምታጠፉ ሰዎች እኔ ላጥፋችሁ ነው የምላችሁ። ላጥፋችሁ ማለት ቲክቶክ ቁም ነገር የለውም እያልኳቸው አይደለም። በጣም ደስ ይላል፣ ጥሩ ነው ምናምን ነገር ግን ብዙ መረጃ ማግኘት ይችላል። ግን በጣም በጥንቃቄ መሆን አለበት ጋይስ። ቲክቶክ ላይ ማለት ነው ካለው እዛ ሁሉ ሂውጅ ማሲቭ ከሆነ ኮንተንት በጣም በጣት የሚቆጠሩ 2-3 የሚባሉ አይነት ናቸው ሪል የሆኑ ዋቴቨር። ቲክቶክ ብቻ አይደለም ዩቲዩብ ላይ ያለ ቡልሽት እንዳለ ብዙ አለ። ግን እነሱን በአግባብ ካልተጠቀምንበት እዚህ ጋር ጫፍ ላይ የቆምን ገደል ላይ የቆምን ሰዎች እንደሆነ መረዳት መቻል አለብን። ጫፍ ላይ ነው የቆምነው ጋይስ፣ ገደል ነው የሚከተል። የምንከተለውን ሰው እናስተካክል። የምንከተለው ሚዲያ ማን ነው ብለን ምንድን ነው የምንከተለው? እንትና ሲሳሳቅ ሲሰዳደብ ኢቨን ቢዝነስ እያለ ምናምን የሚያወራ ሰው አለ። ግን እኔ በእርግጠኝነት ነው የምነግራችሁ 99% የሚሆነው 99% የሚሆነው ሚዲያ ኢንፍሉዌንሰር ዳር ቬሪ ብሮክ ናቸው። እነሱም በቃ ጀስት ለምንድን ነው የሚያስቡት? ቪው ካገኘው ከዛ የሆነ ነገር አለ በዛ ነገር ነው የሚያስቡት ዩቲዩብ ላይ ምናምን ነገር። ቲክቶክ በጣም የሚያሳዝን ነው እና እዚህ ጋር ምንድን ነው ልላችሁ የፈለጉት ነገር ኢቨን ኢንፍሉዌንሰሮች ሳይቀር በ100,000 ምናምን ፎሎወር ሰብስክራይበር እያለው የሚመስለው ሰምታችኋል ሚዲያ ላይ። መቼስ ከኔ እናንተ ትሻላላችሁ አስባለሁ። እና ይሄ የሚሆነው ለምን ነው ጋይስ? እነሱ የሚሰሩት ከውስጣቸው አይደለም። እነሱ የሚሰሩት እውነትን አይደለም ያሉት ከባክ የሆነ እነሱንም እኮ ሰው እኮ ናቸው። ይሄ ትክክል እንዳልሆነ ይነግራቸዋል፣ ያስጨነቃቸዋል። ውስጣቸው እንደዛ ቢላቸው የሆነች ነገር ስለሚያገኙበት በቃ ፖስት ይሉታል ማለት ነው። ህዝብ በዛ መሞት አለበት ብዬ አላስብም። እና
የምትጠቀሙትን ሚዲያ በብዛት የምትከታተሉትን ሰው የምትከታተሉትን ሴክተር እንትን በሉ ጋይስ። እናንተ ቢዝነስ ለማቋቋም እየሞከራችሁ ምንድን ነው ጋይስ? አይገናኝም እኮ ምንድን ነው? እናንተ ቢዝነስ ለመስራት እያሰባችሁ ከሆነ እንዴት ነው ቢዝነስ ቢልድ የሚደረገው? ከዚህ ጀምሮ እንዴት ነው? እና ይህንን ፊልተር ማድረግ ቀላል ነው እያልኳቸው አይደለም። በጣም ሃርድ ነው፣ በጣም ከባድ ነው። እውነተኛው ማን እንደሆነ ኦተንቲክሊ የሚሰራው ጆርኒውን ኦተንቲክሊ የሚያሳዩ ሰው ማን እንደሆነ ለማወቅ ከባድ ነው። ኢቨን በቃ የምታውቋቸው ኢንፍሉዌንሰሮች በራሱ ዳር ቡልሽት ዳር አይሆንም፣ በቃ አይመጣውም። እነሱ ራሱ በቃ ቢዝነስ ላስጀምራችሁ ይልና በጣም ነው የሚያናድዳችሁ ጋይስ። እኔ ሁሉንም እያልኩ አይደለም፣ ግን በቃ 99% የሚሆነው በጣም ያናድዳችኋል። ሪል አይደሉም፣ ፌክ ናቸው። ዛያር ምን ልበላችሁ እኔ አላውቅም፣ ግን ራሳችሁን ቆም ብላችሁ እዩ እና የምትጠቀሙትን ነገር ፈትሹ። ከምሬ ነው የምላችሁ። እና በዚሁ አጋጣሚ የሶሻል ሚዲያ ኢንፍሉዌንሰሮች ካላችሁ ጋይስ ይሄ በጣም ትልቅ ፕላትፎርም ሆኖ እያለ ትልቅ ቱል ሆኖ ተሰጥቶ እያለ እኛ ደግሞ ዝም ብለን የምንጠቀመው ከሆነ ሃርድ ጋይስ፣ ለእኛ አንጠቅም፣ ለትውልድም አንጠቅም። አክቹዋሊ እንዲሁም ገደል የምንከት ከሆነ በጣም ከባድ ነው። እና የምትጠቀሟቸውን የምታያቸውን ሰዎች የምትጠቀሙት ኮንተንት ምን አይነት ነው? ዝም ብሎ የሆነ ነገር ሀሳብ ካስቸገረው ግብት ይልና ቲክቶክ ስክሮል ከዛ ወጣ ሲል የተወሰነ እንትን ያገኘ ይመስለዋል፣ ጤነኛ የሆነ ይመስለዋል። ግን አይደለም ጋይስ። እዚህ ጋር በጣም ትልቅ ፕሮግራሚንግ እየተሰራ ነው። በዛ ሰዓት የማንወጣው አይነት ሳይክል ውስጥ እየገባ እንዳለ ነው። እና ከዚህ ይልቅ እኔ መጠቀም ያለብኝ ማንን ነው? ምንድን ነው መጠቀም ያለብኝ? እኔ ስለምን እያሰብኩ ነው? ነው ስለ ቢዝነስ የምታስቡ ከሆነ እናንተ ፎከስ ማድረግ ያለባችሁ ቀን ከሌት ሊሆን ይችላል። መቀጥቀጥ ያለባችሁ ስለዛ ነገር የሚያወራውን ሰው ስለዛ ነገር የሚያወራውን ሚዲያ መከተል ያለባችሁ። ከዛ ውጭ ግን በቃ የሆነ ሀሳብ ሲመጣባችሁ እሱን ለማረሳሳት ምናምን በቃ እንደዚህ መሆን የለበትም ጋይስ። አይሆንም። ታገሉ፣ ፋይት አሉ ከራሳችሁ ጋር ይህን ነገር ለማስቆም። በአንድ የሚቆም ነገር አለ፣ በልምምድ የሚመጣ ነገር ነው። እና የምትጠቀሙትን ሚዲያ ለዩ። ደን የራሳችሁ የሚሆነውን ካወቃችሁ ዲፕ ግቡበት እና ቀንም ሌትም ምንም በሉና ራሳችሁን ለመለወጥ ሞክሩ። ቀላል አይደለም። ቀላል የሚባል ነገር አለ። እንደ ሌሎቹ ሱስ የሚባሉ ነገሮች ይሄ ራሱ እኛን አጥቅቶና ያለ ነው። በተለይ ወጣቱ ነው። በዚህ ነገር ደግሞ መታሰብ በጣም ያሳምናል። እና ፕሊዝ ጋይስ፣ እኔ ላጥፋችሁ፣ እኔ ልምከራችሁ፣ ይህን ነገር አስተካክሉ። ምክንያቱም የአምስት ሰዎች ድምር ውጤት ነው ከተባል እኛ ደግሞ ከሰው ጋር ኮኔክሽናችን ያን ያክል ሆኗል እንደምታውቁት አሁን። እና ማነው አምስት ሰው በቃ ሚዲያ ላይ የምንውላቸው ሰዎች የሚያወሩ የምንጠቀማቸው በብዛት እንደዛ ነገር ነው። እና ጤናችን ሳይቀር እያጣን ነው። ፖቴንሻላችን በጣም እየወረደ ነው። ኮንፊደንሳችን በጣም እየወረደ እያደረገው ነው። እነሱን አየን በቃ ተኛን፣ እነሱን አየን ተነሳን፣ እነሱን አየን አለቀ። እኛ ምንም እኛ ሌላ ነገር እንደሆን ነው ፊል እያደረግን ያለ ነው። እና ፕሊስ ጋይስ የምትጠቀሙትን ሚዲያ ላይ ደን ራሳችሁ ጋር ፊት የሚያደርገውን ነገር ፊት እንዲያደርጋችሁ ኢቨን ኮንሱም ከማድረግ ክሬት አድርጉ። ይሄ ያምራል ብዬ አይደለም እኔ ክሬት ማድረገው፣ ከውስጤ የሆነ ነገር እንዳለ ይገባኛል። የሆነ ነገር የሚጠቅም ነገር እንዳለ ይገባኛል፣ ውስጤ ፊል አደርገዋለሁ። እና ለዛ ነው እንጂ እዚህ ጋር ካሜራ ተሟልቶ ስቱዲዮ ተሟልቶ ክሪው ቲም ኑሮን አይደለም። በቃ ተመችቶን አይደለም ይህን እያደረግን ያለ ነው። ለምንድን ነው? ከውስጥ በጣም ብዙ ነገር ፑሽ አድርገኛል። ብዙ ነገር እንደማበረከት ፊል አደርጋለሁ። ብዙ ነገር እንዳለኝ ፊል አደርጋለሁ። ይህም በዚህ ባገራችሁ ብዬ ስለማስብ ነው። እና ኢቨን ኮንሲዩም ከማድረግ ኮንሲዩም ከማድረግ አንድ ክሬት ብታደርጉ እመክራችኋለሁ። አንድ ክሬት ብታደርጉ ጋይስ ላያምር ይችላል፣ ጥሩ አይደለም ብላችሁ ታስቡ ትችላላችሁ። ምናምን እኔ ካሜራ ማየት እፈራለሁ ልትሉ ትችላላችሁ። ግን እመኑ ጋይስ 100 ስክሮል ከምታደርጉ አንድ ፖስት ብታደርጉ የዛሬ ምናምን ዓመት እሷ መሰላል ትሆናችኋለች ጋይስ። እሷ ነገር ቢውልድ ታደርጋችኋለች። ከዛ ውጭ ግን ዝም ብላችሁ ኮንሱም እያደረጋችሁ ብቻ የምትቀጥሉ ከሆነ ኮንፊደንሳችሁ በጣም የወረደ ነው የሚሆነው። እንዳለ ፖቴንሻላችሁ ኢነርጂያችሁ ድሬን ያደርጋል። እና ይህን ነገር ፕሊዝ ቀይሩ፣ እንቀይር አብረን። ሚዲያ ላይ የምንጠቀማቸው ነገሮች እንቀይር እላለሁ። እናንተ የምትጠቀሙትን ሚዲያ ምን እንደሆነ ምን አይነት ኮንተንት እንደምትጠቀሙ ኮሜንት ላይ ላኩልኝ። በቪዲዮም ዋንም ደግሞ መመለስ እችላለሁ። ሌላ ቪዲዮ እንድሰራላችሁ እችላለሁ። ራሳችሁን ቆም ብላችሁ እዩ። ስለደበራችሁ ሚዲያ ላይ አትጎርጉሉ። ወይም ደግሞ ምናምን ደስ ይለኛል በቃ እኔ ምን ልስራ የሚልም እኮ አለ። ጋይስ ምን ልስራ? እሺ እኔ ቲክቶክ ካላየሁ ምን ሰርቼ ቀኑን ላሳልፈው የሚል ሰው አለ። ጋይስ አይ ነው ቻሌንጅ እንዳለብን አውቃለሁ። ወጣት በቃ የምንሰራው ቅጡ እንደጠፋ ግልጽ ነው። ግን በቃ መታገል አለብን ጋይስ። ራሳችን ጋር ከኢንቫይሮንመንት ጋር ከምናምን ጋር ልንጋጭ እንችላለን። እና
ቁም በሉና ራሳችሁን አዳምጡት። ስለደበራችሁ ቲክቶክ አትግቡ፣ ስለደበራችሁ ምናምን አታርጉ። ከዚህ በኋላ ቁሙትና ሪሊ እኔ የሚያስፈልገኝ ምንድን ነው? ወደፊት ቢውልድ ሊያደርገኝ የሚችለው ምንድን ነው? እንዴት አይነት ሰው ነው መሆን የምፈልገው የሚለውን ልታስቡበት ይገባል ብዬ ስላሰብኩኝ ነው ይህን ነው ልላችሁ የምፈልገው። ሚዲያችሁን ቸክ አድርጉ፣ የምትጠቀሙትን ቸክ አድርጉ። የማያስፈልጋችሁ ከሆነ ኢቨን አፕሊኬሽኑን ራሱ አንስቶል ብታደርጉት ደስ ይለኛል። ከምሬ ነው የምላችሁ፣ ፋታ ታገኛላችሁ ለማሰብ። ቲክቶክ አሁን የለመደች በቃ ልተው ስትሉ ዘሎ ገብታችሁ ነው የምታገኙት እና አይሆንም። እና ከዚህ ነገር ለመውጣት አንዱ እንዲሁም መሄጃ ብዬ የማስበው እነዛ ነገር አታክ ያደርጓችሁ ነገሮች አንስቶል አድርጓቸው ጋይስ። እዛ ስትፈልጉ ወይም በሚያስፈልጋችሁ አግባብ ራሳችሁን ሴት ካደረጋችሁ በኋላ ኢንስቶል አድርጋችሁ ዘን የምትጠቀሙ የምትፈልጉትን ብቻ መጠቀም ፖስብል ይሆናል ያኔ ማለት ነው ጋይስ። ዩ ኔክስት ይሄ ነው ስለ ሚዲያ የነበረ ቆይታ።